ዛሬ ዕለተ ማክሰኞ ጁን 30 በፈረንጆቹ አቆጣጠር ሰኔ 30 በደቡብ አፍሪካ ለሚገኙ ስደተኞች እጅግ በጣም ከፍተኛ ውጥረትና ጭንቀት የነገሰበት ቀን እንደሚሆን ይገመታል። በቅርቡ እንደሚታወቀው ደቡብ አፍሪካውያን በከፍተኛ ደረጃ ወደ አደባባይ በመውጣት ስደተኞች ከሀገራቸው ለቀው እንዲወጡ ከፍተኛ ጫናና ትግል ሲያደርጉ እንደነበረ የሚታወስ ነው። ታዲያ ይህንን ተከትሎ በርካታ ስደተኞች ከፍተኛ የሆነ እንግልት እንደደረሰባቸውና ዝርፊያም፣ ድብደባም ከዛም አልፎ ተርፎ እስከ መገደል የደረሱባቸው ቀናቶች እንደነበሩ የሚታወስ ነው። ታዲያ ጉዳዩ በዚህ አላበቃም። እነኚህ የደቡብ አፍሪካ ዜጎች ስደተኞችን ከሀገራቸው ለቀው እንዲወጡ ቀነ ገደብ አስቀምጠዋል። ይህም ቀን እንግዲህ ዛሬ ማክሰኞ ሰኔ 30 በፈረንጆቹ አቆጣጠር ነው። እንግዲህ ከዛሬ በኋላ በደቡብ አፍሪካ የሚገኙ ስደተኞች እጣ ፈንታቸው ምን ሊሆን እንደሚችል የሚታወቅ ነገር የለም። እንግዲህ ከበርካታ ደቡብ አፍሪካውያን ዛቻና ማስፈራሪያ በስደተኞች ላይ እየደረሰ ይገኛል። ቀደም ብዬም ለመግለጽ እንደሞከርኩት ደቡብ አፍሪካውያኑ እጅግ በጣም ዘግናኝ የሆኑ ጥቃቶችን በእነኚህ ስደተኞች ላይ ሲፈጽሙ ተመልክተናል። ምናልባትም የደቡብ አፍሪካ መንግስት ጉዳዩን አስመልክቶ በቂ ጥበቃ አድርጓል ለማለት እጅግ የሚከብድ ነው። በርካቶች ምስክርነት እንደሰጡት ከሆነ የደቡብ አፍሪካ መንግስት እነኚህ ስደተኞች ለመጠበቅ የተጠቀመው ኃይል በቂ እንዳልሆነና ለበርካታ ስደተኞች መደብደብ፣ መዘረፍ እንዲሁም ደግሞ ለሞት መዳረግ ምክንያት አንድም የመንግስት እጅ አለበት የሚሉ እጅግ በጣም በርካቶች ናቸው። ታዲያ የነኚህ የደቡብ አፍሪካውያንን እንቅስቃሴና እጅግ በጣም ጸያፍ የሆነ ድርጊት ተከትሎ በአሁኑ ሰዓት እየተደረገ ባለው የዓለም ዋንጫ ላይ ተሳታፊ የነበረችው ደቡብ አፍሪካ በበርካታ የአፍሪካውያን ሀገራት ዜጎች ተቃውሞ ሲቀርብባት ተስተውሏል። እንግዲህ ደቡብ አፍሪካውያን በዚህ ልክ በመላው አፍሪካውያን ዜጎች ቂምን ሊያተርፉ ችለዋል ማለት ነው። እንግዲህ ይህንን ጉዳይ በተመለከተ ኮዙ ምንድን ነው? በአሁኑ ሰዓትስ ምን እየተፈጸመ ይገኛል? የደቡብ አፍሪካ መንግስት ጉዳዩን አስመልክቶ ምን አይነት እርምጃዎችን እየወሰደ ይገኛል? ከዚህ ጋር በተገናኘ ኢትዮጵያውያን ያሉበት ሁኔታ ምን ይመስላል የሚለውን አጠቃላይ መረጃ እንደሚከተለው የማነብላችሁ ይሆናል። ውድ የሳም ዩቲዩብ ቻናል ተከታታዮች አብራችሁን ቆዩ። ታዲያ በቆይታችሁ ቪዲዮውን ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ቻናሉን ሰብስክራይብ በማድረግ አዲስና ትኩስ መረጃዎች ወደ እናንተ እንዲደርሱ አድርጉ። ቀጥታ ወደ መረጃው እናልፋለን። በደቡብ አፍሪካ የሚገኙ ስደተኞች እስከ ሰኔ 30 ድረስ አገሪቱን ለቀው እንዲወጡ የተሰጠው እጅግ አደገኛ የጊዜ ገደብ ዛሬ ላይ ደርሶ አገሪቱን በትልቅ ስጋትና ውጥረት ውስጥ ከቷል። ይህንን አስገዳጅ የጊዜ ገደብ ያስቀመጡት ማርች እና ኦፕሬሽን ዱዱላ የተባሉ ጸረ ስደተኛ የቪጂላንቴ ወይም ደግሞ የራሳቸውን እርምጃ የሚወስዱና የሲቪክ ቡድኖች ሲሆኑ ዋናው ምክንያታቸው ደግሞ በአገሪቱ ውስጥ እየተባባሰ የመጣው ማህበራዊና ኢኮኖሚያዊ ቀውስ ነው። በአሁኑ ወቅት የደቡብ አፍሪካ የስራ አጥነት ቁጥር ከ30 በመቶ በላይ የደረሰ በመሆኑ እነዚህ ጸረ ስደተኛ ቡድኖች የህዝቡን የኑሮ መናርና የኢኮኖሚ ብስጭት ወደ ስደተኞች በማዞር የችግሩ ሁሉ ተጠያቂዎች እነሱ እንደሆኑ አድርገው እየቀሰቀሱ ይገኛሉ። ስደተኞቹ የአገሬው ተወላጆችን የስራ ዕድል ቀምተዋል፣ የህብረተሰብ አገልግሎቶችንና የጤና ተቋማትን አጨናንቀዋል፣ እንዲሁም በየአካባቢው ለሚፈጸሙ ወንጀሎች ተጠያቂ ናቸው የሚሉ ክሶችን በማቅረብ ነው አገሪቱን ለቀው እንዲወጡ ያስገደዱ የሚገኙት። ይህ የጊዜ ገደብ በይፋ ሲታወጅ ህጋዊ ሰነድ የሌላቸውን ወይም ደግሞ አንዶክመንትድ ስደተኞችን ብቻ የሚመለከት ተደርጎ ቢቀርብም በተግባር ግን በየቀበሌውና በየመንደሩ የሚገኙ ማናቸውም የውጭ ሀገር ዜጎች በሙሉ የጥቃቱ ሰለባ እየሆኑ ይገኛሉ። ቡድኖቹ በየመኖሪያ ቤቶችና የንግድ ሱቆች እየገቡ ሰነድ አሳዩ በሚል ሰበብ ፍተሻና ማስፈራሪያ እያደረጉ ሲሆን ህጋዊ የስደተኛ ወይም የስራ ፍቃድ ያላቸው ዜጎች፣ ተማሪዎችና ጥገኝነት ጠያቂዎችም ጭንብል በለበሱ ቡድኖች ጭምር እየታደኑ የአካልና የስነ ልቦና ጥቃት ባቸው ይገኛል። ሌላው ቀርቶ የውጭ ሀገር ዜግነት ያላቸው የጤና ባለሙያዎችና ነርሶች ሳይቀሩ ወደ ስራ ገበታቸው መሄድ አልቻሉም። በዚህ ከባድ ማስፈራሪያና ጥቃት የተነሳ ባለፉት ጥቂት ሳምንታት ውስጥ ብቻ ከ25,000 በላይ የሚሆኑ አፍሪካውያን ስደተኞች ደቡብ አፍሪካን ጥለው ተሰደዋል። ወደ ዚምባብዌ፣ ማላዊና ሞዛምቢክ የሚወስዱ የረጅም ርቀት አውቶቡስ ጣቢያዎች በተፈናቃዮችና የቤት ዕቃዎቻቸውን በጫኑ ቤተሰቦች ተጨናንቀው ሰንብተዋል። እንደ ጋና፣ ናይጄሪያ፣ ማላዊ፣ ዚምባብዌና ሞዛምቢክ ያሉ የአፍሪካ አገራትም ዜጎቻቸውን በሰላም ለማውጣት የአውቶቡስና የልዩ አውሮፕላን በረራዎችን
በስፋት በማዘጋጀት ላይ ናቸው። በደቡብ አፍሪካ ውስጥ በተለይም በጆሃንስበርግ፣ በፕሪቶሪያ እንዲሁም በተለያዩ የአገሪቱ ግዛቶች በንግድ ስራ ላይ የተሰማሩ ቁጥራቸው ቀላል የማይባል የኢትዮጵያ ዜጎች የዚሁ ከባድ ውጥረት ቀጥተኛ ሰለባ ሆነዋል። የቪጂላንቴ ቡድኖቹ የምንፈትሸው ህጋዊ ሰነድ የሌላቸውን ብቻ ነው ቢሉም በተግባር ግን የኢትዮጵያውያን ንብረት የሆኑ የችርቻሮ መደብሮችና የንግድ ማዕከላት ላይ ያነጣጠረ ዘረፋ፣ ማስፈራሪያና ከፍተኛ የአካል ጥቃት እየተፈጸመባቸው ይገኛል። በዚህም ምክንያት የንግድ ተቋሞቻቸውን ሙሉ በሙሉ ዘግተው ቤታቸው ለመቀመጥ ተገደዋል። በአሁኑ ወቅት በአገሪቱ የሚገኙ ኢትዮጵያውያን ህይወታቸውንና የተረፈውን ንብረታቸውን ለማዳን በከፍተኛ ፍርሃት ውስጥ ሆነው ወደ ተለያዩ መጠለያዎችና ደህንነቱ የተጠበቀ ነው ወደሚሉት የሀገሪቱ ኤምባሲ አካባቢ እየተጠጉ ይገኛሉ። ብዙዎቹም ንብረታችን ቢጠፋም በህይወት መትረፍ ይበልጣል በሚል ስሜት ሁኔታው ካልበረደ ጥንቅቅ አድርገው ያፈሩትን ሀብት ጥለው ወደ እናት አገራቸው ኢትዮጵያ ለመመለስ አጣዳፊ የሆኑ የጉዞ እቅዶችን በማውጣት ላይ ይገኛሉ። የኢትዮጵያ መንግስት በደቡብ አፍሪካ በዜጎቹ ላይ እየደረሰ ያለውን ሰብአዊ መብት ረገጣና ከባድ ማስፈራሪያ ተከትሎ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ አማካኝነት ጥረቶችን እያደረገ ይገኛል። ኤምባሲው ከደቡብ አፍሪካ ዓለም አቀፍ ግንኙነትና ትብብር መስሪያ ቤት እንዲሁም ከጸጥታ አካላት ጋር አስቸኳይ ዲፕሎማሲያዊ ውይይቶችን እያደረገ ሲሆን ለኢትዮጵያውያን የንግድ ማዕከላትና መኖሪያ አካባቢዎች ልዩ ጥበቃ እንዲደረግ በጽኑ ጠይቋል። ከተለያዩ የኢትዮጵያ ማህበረሰብ መሪዎች ጋርም የደህንነት መረቦችን በመዘርጋት ስደተኞቹ ያሉበትን ሁኔታ በቅርብ እየተከታተለ እንደሚገኝ አሳውቋል። ከዚህም በተጨማሪ ሰነዶቻቸው የጠፉባቸው ወይም በአደጋው ምክንያት የተቃጠሉባቸው ዜጎች በአስቸኳይ ሀገር ለቀው ለመውጣት እንዲችሉ ጊዜያዊ የጉዞ ሰነዶችን የማዘጋጀትና የማመቻቸት ስራዎችን እያከናወነ ይገኛል። ይሁን እንጂ በአንዳንድ አካባቢዎች ካለው የጸጥታ መበላሸትና የጥቃቱ ስፋት የተነሳ ማህበረሰቡ መንግስት ከሌሎች የአፍሪካ አገራት በተመሳሳይ መልኩ ይበልጥ ፈጣንና ግልጽ የሆነ የዜጎች ስደት ማስወጫ በረራዎችን እንዲያዘጋጅ ግፊት እያደረገ ይገኛል። ዛሬ ሰኔ 30 በደረሰው የጊዜ ገደብ ማብቂያ ላይ በትላልቅ የኢኮኖሚ ማዕከላት ሰፊ የጸረ ስደተኞች ሰልፍ የተጠራ ሲሆን ሁኔታው ወደ መጠነ ሰፊ የዘረኝነት ወይም ደግሞ ዜኖፎቢክ ሁከትና ብጥብጥ ሊያመራ ይችላል የሚል ከፍተኛ ፍርሃት ስላለ አብዛኛዎቹ የውጭ ዜጎች ንግዶቻቸውን ዘግተው መንገዶች ጭጭ ብለው ውለዋል። የደቡብ አፍሪካ መንግስት በበኩሉ ይህንን በቪጂላንቴ ቡድኖች የተሰጠውን የሰኔ 30 የጊዜ ገደብ ሙሉ በሙሉ ውድቅ አድርጓል። ፕሬዚዳንት ራማፎሳ አገሪቱ በህግ የበላይነት የምትመራ ህገ መንግስታዊ ሪፐብሊክ መሆኗን ገልጸው በስደተኞች ላይ ጥቃት የሚፈጽሙ አካላት የህግ እጅ እንደሚያርፍባቸው አስጠንቅቀዋል። መንግስት ይህንን ሁከት ለመግታት ከ600 ሚሊዮን ራንድ ወይም ደግሞ ከ36 ሚሊዮን ዶላር በላይ በመመደብ ከ25000 በላይ የፖሊስ ኃይሎችንና የደቡብ አፍሪካ መከላከያ ሰራዊትን በከፍተኛ ጥንቃቄ በተጠንቀቅ አሰማርቷል። ይሁን እንጂ የሰብአዊ መብት ተሟጋቾችና ስደተኞች ቀደም ባሉት ጊዜያት በነበሩት ጥቃቶች ፖሊስ እርምጃ ለመውሰድ ይዘገይ ስለነበር አሁንም በመንግስት ጥበቃ ላይ ሙሉ እምነት ማሳደር አቅቷቸዋል። ስደተኞቹ በሳጥን ውስጥ ከመውጣት በህይወት መውጣት ይሻላል በሚል ከባድ የጭንቀት ስሜት ውስጥ ሆነው አገሪቱን እየለቀቁ ሲሆን የአገሬው ተቃዋሚዎች ግን መንግስት ድንበሩን ማስከበር ስላቃተው አገራችንን ለማዳን ራሳችን እርምጃ እንወስዳለን በሚል የጦዘ ንግግር ላይ ይገኛሉ። ውድ የሳሚ ዩቲዩብ ቻናል ተከታታዮች እንግዲህ በደቡብ አፍሪካ ያለው ሁኔታ ይህንን ይመስላል። በተለይ በደቡብ አፍሪካ መንግስት በኩል ያለው ጥበቃ አስተማማኝ አለመሆኑ ስደተኞችን ከፍተኛ ስጋት ውስጥ እንዲወድቁ አድርገዋቸዋል። እንግዲህ በነበራቸውም ኤክስፒሪየንስ ከዚህ በፊት በነበሩትም ጥቃቶች የደቡብ አፍሪካ ፖሊሶች ጥቃት አድራሾቹ ላይ ምን ያህል ተከላክለዋል፣ ምን ያህልስ ይህንን ጥቃት ለማስቆም ፍላጎት አላቸው የሚለው ነገር አጠያያቂና ምናልባትም በጥያቄ ምልክት ውስጥ ያለ ጉዳይ ነው። እንግዲህ በደቡብ አፍሪካ ያሉ ስደተኞች ነገሮች ተስተካክለው ምናልባት ከኢትዮጵያ መንግስትም እርምጃ ተወስዶ በሰላም ወደ ሀገራቸው የሚመለሱበት ካልሆነም ደግሞ ባሉበት ሁኔታዎች ተረጋግተው ወደ ነበሩበት ሰላማዊ የስራና የኑሮ ሁኔታ እንዲመለሱ እየተመኘን የዛሬውን መረጃ በዚሁ እናበቃለን። እናንተም ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ማጋራታችሁን አትርሱ። ቪዲዮውን ላይክ ማድረግም እንደዚሁ እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ በመሆን አዲስና ትኩስ መረጃዎች እንዲደርሷችሁ አድርጉ። ጤና ይስጥልን።